ዛሬ እጅግ በጣም የሚያስደስትና የሚያስደንቅ ታሪክ አለን ማለት ነው። ሰላም ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ በሙሉ ሰላማችሁ ይብዛ። ዛሬ እንግዲህ እጅግ በጣም የሚያስደንቀው ብሌንዬ ወላጅ እናቷ ሰላም እንደሆነች አውቃለች ማለት ነው። ቃል ደግሞ ለፍቅረኛዋ ብላ ያደረገችውን ነገር በኃይሉ አውቀዋል ማለት ነው። እጅግ በጣም ደስ የሚል ዜናውን ነው የወደድኩት ማለት ነው። ከመጀመሪያው ሲጀምር እንግዲህ ሰላም ቤት ማንም እንደሌለ ታውቃላችሁ። በኃይሉንም አባራለች፣ ቃልንም አባራለች። ቤት ውስጥ ያለችው ሰላም ብቻ ናት ከብሌን ጋር ማለት ነው። ብሌን ደግሞ በጣም ብልጥ ነበረች እና ከተሜ ጋር ሄደ ነበረ ባለፈው ሳምንት የተቋረጠው። ተሜ እንግዲህ እናትና ልጅ እንደሆኑ ነገራት ማለት ነው። እሷም ራሷን ስተነበር ብዙ አይነት ነገሮች ተፈጥሮ ነበረው። ቢሆንም አሁን ወደ ገዛ እናቷ ቤት ተመልሳ መጣ። ከዚህ በኋላ አንቺን ሊጎዳሽ የሚመጣ ሰው ሁሉ እኔን ነው የጎዳኝ ብላ እንግዲህ የቤት ሰራተኛዋ እጅግ በጣም ደስ ብሏታል ማለት ነው። በሌላ በኩል ደግሞ ቃልና ወይዘሮ ገነት በጣም ብዙ አይነት ታሪኮች ተፈጥረዋል። ለበኃይሉ የወሰደችውን ወረቀቱን ወይም ፋይሉን ጎረቤቷ ቃልና ገነት ሲያወሩ ጎረቤቷ ደርሳባቸው ነበር ማለት ነው። እና ሁሉንም ነገር ሰምታ ነበረ። የሰመችውንም ነገር ለበኃይሉ ወስደ ነገረቻው። በኃይሉም ደግሞ 200,000 ብር ለጎረቤቷ ትራንስፈር አርግቶላታል ማለት ነው። በጣም የሚገርመው ነገር ሰው ምን ኃይል ጨካኝ እንደሆነ አይታችሁታል። ከዛም እንግዲህ በኃይሉም ቃልን አሳዷት ሊይዝ ይችለዋል። ቃልም በቀላል መንገድ ነው የተያዘችው። በነገራችን ላይ በራፍ ላይ እየታጠበች ነበረች። እንግዲህ በኃይሉ መጥቶ ይዟት ይሄዳል፣ አፍኗት ማለት ነው። እዛም እንግዲህ በጣም በጭካኔ ብዙ አይነት ነገር አድርጓታል፣ ቀጥቅጧታል፣ ደብድቧታል። በጣም ብዙ ነገር ነው የተፈጠረው ማለት ነው። ዳጊ ደግሞ በብሌን ናፍቆት እንግዲህ በጣም ብዙ አይነት ጣጣ ውስጥ ገብቷል። መጠጥ እየጠጣ ነው ምናምን ከወይዘሮ ገነት ጋር ወይም ከገዛ እናቱ ጋር ራሱ ቤት ውስጥ ሰላም የለም። ከቤት ወጥተዋል ማለት ነው። በጣም በጭንቀት ነው ያለው። መጠጥ ቤት ይዞ እየጠጣ ምናምን ነበረ። ወይዘሮ ገነትን ከቤት ትወጣና ልጅ ምን ሆነ ነው እንዴት እንደዚህ ታረጋለህ? እኔ በህይወት እያለሁ እንደዚህ አይነት ነገር ታረጋለህ ምናምን ስትል ይሄ ሁሉ ባንቺ የመጣ ነው። ለብሌን ሁሉንም ነገር ትናገሪያለሽ። ምንን ነው የምናገረው ስትል ቃልና አንቺ ተስማምታችሁ ወይም ተነጋግራችሁ እኔ ቃል ብሌን ስትመጣ ቃል ያደረገችውን ነገር ተባባሉ። እሷም ለብሌን ለመናገር እሺ ብሎ ተስማሙ ማለት ነው። ከዛ ወደ ወይዘሮ ሰላም ቤት ይሄዳሉ ማለት ነው። ከሄዱ በኋላ በሩን ሲያንኳኩ እንግዲህ ብሌን መታ በሩን ትከፍታለች። እሺ ምን ቀረብህ? እንደገና ደግሞ ምን ልትሰራ ነው የመጣከው ምናምን ስትል ይኸውልሽ ብሌን ተረጋጊ፣ ሁሉንም ነገር እናቴ ትነግርሻለች። ያ የዛን ቀን ያየሽው ነገሮች በሙሉ እቅዶች፣ ሁሉ ነገር የእናቴና የቃል ሴራ ነው ምናምን። አሁን ደግሞ ሆና ወደ እናቴ ጦሶቹን ልታዞር ትፈልጋለህ እንዴ ምናምን ትላለች። ወይዘሮ ገነትም ያደረገችው ነገር ይሄ ነው ብለን ልታስረዳ አልፈለገችም። ምክንያቱ ምን መሰላችሁ? ይሄ ነገር እንዲህ ያደረኩት እኔ ነኝ ብትል ኖሮ እነሱ ሁለቱም ወደ ድሮዋቸው ሊመለሱ ይችላሉ ማለት ነው። የዚያን ጊዜ ደግሞ ሁለቱም ልጆቹ ሊጋቡ ይችላሉ። ብሌንን ወይዘሮ ገነት ታሳድጋታለች። ያ ደግሞ የገዛ የልጇ ነው ማለት ነው። ስለዚህ ችግር እንደሚፈጠር እርግጠኛ ነበሩ። ስለዚህ እሷ ደግሞ ሁለቱም እህትና ወንድም እንደሚሆኑ ነው እንጂ የምትፈልገው ባልና ሚስት እንደሚሆኑ አትፈልግም ማለት ነው። ያው ለወይዘሮ ሰላም ደግሞ ይሄ ነገር እስካሁን ድረስ ምንም አልተነገራትም። ገነት ብቻ ናት የምታውቀው። ገነት ደግሞ እሷ ያሳደገቻት ልጅ የእሷ ልጅ የሰላም ልጅ እንደሆነች አላወቀችም። የሰላም ልጅ እንደሆነች ያወቀችው ብሌን ብቻ ናት ማለት ነው። እና ደግሞ ከዚህ በፊት ቃልና ያ ሰውዬ ያውቃል ማለት ነው።
አሁን ሁሉም ነገር በእንደዚህ አይነት መልክ እጅግ በጣም በአንድ በኩል ደስታ በአንድ በኩል ሀዘን እያሯሯጣቸው ነው ማለት ነው። ብሌን ደግሞ በጣም ደስ ብሏታል። እናቷ እንድታገኝ ነው። ዲኤንኤ ውጤቱ መጥቶ ቃልና ወይዘሮ ሰላም እናትና ልጅ እንዳልሆኑ ሲታወቅ እሷ ደግሞ እኔ ነኝ ልጅሽ ልትል እጅግ በጣም ጓግታለች ማለት ነው። በእንደዚህ አይነት መልክ ነው ሀሳባቸው ሊጠናቀቅ የቻለው። በሰፊው በሌላ ቪዲዮ እንገናኛለን። ዛሬ በጣም ስለቸኮልኩ በእንደዚህ አይነት መልክ ያቀረብኩላችሁ ብቻ